ብዙ እንቅስቃሴ የለንም። ቁጭ ብለን ነው የምንውለው። ወክ አናደርግም። ብናደርግም በስንት ጊዜ አንድ ጊዜ ነው የምናደርገው። የምንበላቸው ምግቦች የተለመዱ ናቸው። ለዚህ እየፋፋን መጣን። ሰውነታችን እያለቀ መጣ። ስኳር የሚባል ዜና ሰማን። ስኳር አለባችሁ ተብላችሁ የተነገራችሁ ቀን ለረጅም ዓመት ስትታመሙ ነበር። ሰዎች ስኳር ያወቁ ቀን ይመስላቸው። ስኳር ያወቃችሁ ቀንማ ሰውነት ታግሎ ስኳራችሁን ለማስተካከል በራሱ ጊዜ ሞክሮ አቅቶት እጅ ሰጠ ቀን ነው። ስለዚህ አክት ማድረግ የነበረብሽ ዩዘር ኔምሽ አሜን ነው የሚለው ይመስለኛል። አሁን የገባሽው እርምጃ መውሰድ የነበረብሽ ግንዛቤ አልነበረም እንጂ የዛሬ 10 ዓመት 15 ዓመት መፋፋት ቦርጭ ብቅ ያለ ጊዜ ነበር እርምጃ መውሰድ የነበረብሽ። በዚህ ልክ እኛም ገብቶን በደንብ አዌርነስ ክሬት አላደረግ ነው እንድትገነዘቡ ስላላደረግን ሊሆን ይችላል። ሁለተኛው ቆንጆ ታይም ደግሞ ቅድም እንዳልኩሽ ቦርጭሽ እየገፋ መጥቶ ፕሪዲየም ስኳርሽ ቦርደር ላይ ነው ተጠንቀቂ ምናምን ብለን የነገርንሽ ጊዜም ምርጥ ቻንስ ነበር። ሁለተኛ ቻንስ አሁን ላስት ቻንስሽ ነው። ይሄ ማይሆን ከሆነና ምናልባትም ፔሪሜኖፖዝ ውስጥ ያለሽው አሁን 43 ዓመት የዛሬ 53 የዛሬ 10 ዓመት 50 ዓመት ከሞላሽ በኋላ ለሞክር ብትይ ለረጅም ጊዜ ሰውነትሽ እየታመመ በዛን ያክል ሁሉ ጊዜ ስለሚቀጥል ስኳርን መቀልበስ ከባድ ይሆናል። ለዚህ ነው ሰዎች አሁን ግንዛቤ ስለሚያገኙ ስኳር አለባችሁ ተብሎ የተነገራቸው ቀን ወዲያው ይመጣሉ። ወዲያው መጥቶ ሳይባባስ በአጭር ጊዜ ውስጥ ማስተካከል ይቻላል ማለት ነው። ቶሎ ከስኳር መገላገል አለመገላገል ከእድሜ ጋር ይያያዛል። በወጣትነት እድሜ የተያዙ ሰዎች ቶሎ ከስኳር ይገላገላሉ ላይፍ ስታይላቸውን ሲቀይሩ። ስኳር እንዳለባቸው ወዲያው የተነገራቸው ሰዎችም ቶሎ እድሜያቸው በጣም የገፉ ለረጅም ጊዜ መድኃኒት ላይ የቆዩ ከስኳርም ሌላም ኮሞርቢዲቲ ያላቸው ከስኳር ተጨማሪ ግፊት ያላቸው ከስኳር ተጨማሪ ልብ ችግር ያላቸው ከስትሮክ የተረፉ እነዚህ ሰዎች ከስኳር መገላገል እውነት ለመናገር ከባድ ነው። አይቻልም አይደለም፣ ስኳራቸውን ማሻሻል ይችላሉ። ፐርፌክት ሆኖ ግን የተሻለ ሰውነት ገንብቶ ፋትን በሙሉ አድርጎ መገላገል ረዥም ጊዜ ስኳሩ ከመቆየቱ ጋር የተያያዘ ያጡትም ጡንቻ ለረዥም ጊዜ በመሆኑ ሚቶኮንድሪያ ብለን የምናወራው የእሱ ዲስፈንክሽን ለረዥም ጊዜ የቆየ በመሆኑ ኢቨን እድሜያቸው በዛ ላይ ደግሞ እድሜያቸው ከፍ ባለበት ጊዜ በቂ እንቅስቃሴ ማድረግ ለረዥም ጊዜ በመጎዳታቸው ብዙ ክብደት የማንሳት ነገርም ከባድ ስለሚሆን ብዙዎቹም ለረዥም ጊዜ ሰውነታቸውን ስለጎዱ አፒታይታቸውን በዛው ልክ እየተጎዳ ወይም ደግሞ የምግብ ፍላጎታቸውን እየቀነሰ ስለሚመጣ በቂ ምግብም ስለማይበሉ ከባድ ነው የሚሆነው። ፕሊዝ አክት ማድረግ ያለባችሁ ዛሬ ነው። እንግዲህ አስቀይሜሽ ከሆነ ሶሪ። አንዳንዴ ሆት ሆናለሁ። ሰዎች የቀለዱ የመሰለኝ ጊዜ እናደዳለሁ። ለእናንተው ብዬ ነው የማስበው። እርግጠኛ ነኝ ግንዛቤ አግኝተሻል ብዬ አስባለሁ። 8000 ላይክ ይታየኛል። ኧረ ግድ የላችሁም 20,000 30,000 አድርጉ። ላይክ ማድረግ ዓላማው ፕሮግራሙ እንዳይቋረጥ ስለመቀጠል ነው። ኢምራን ቡቲክ ስላየሁሽ ደስ ብሎኛል። ገስት ሪኩዌስት ልከሻል፣ አውራሻለሁ። መቅደስ ስላየሁሽ ደስ ብሎኛል። መቅዲ 50,000 ያስገቡ እያለቻችሁ ነው። ብዙ ላይክ ባረጋችሁ ቁጥር ኮፒ ሊንክ ሼር ባረጋችሁ ቁጥር ፕሮግራሙ ሳይቋረጥ ኔትወርኩ ቆንጆ ሆኖ ብዙ ሰው ጋር ይዳረሳል። ዓላማው ይሄ ነው። ለዚህ ነው እያንዳንዱ ታፕታ የምታደርጉት ነገር። ኢምራን ቡቲክ ያስገብቼሽ ነበር። ኮኔክሽን ሊያስገባሽ አልቻለም። ድጋሜ ላስገባሽ ሞክራለሁ። የምትገቡ ሰዎች ቢ ዲሲፕሊን፣ ቀጥታ ወደ ጥያቄዎቻችሁ ግቡ። ያ ሲሆን ቆንጆ ጊዜ ይኖረናል። ፕሮግራሙን የማታውቁ አዳዲስ ሰዎች አትግቡ ፕሊዝ። የሆነ ጀነራል ጥያቄ የምንመልስበት ታይም አልፏል። ድሮ ነበር። እሱማ ረዥም ጊዜ እኮ አወራን። ስለ እያንዳንዱ ነገር የተጠያየቅን ብሪፍ ስናደርግ ነበር። ስለምንም ነገር ጥያቄ ስኖራችሁ ዩቲዩብ ላይ የገባችሁ ቪዲዮቹን በደንብ ለማየት ሞክሩ። ስትገቡ አሁን እዚህ ጋር ስለራሳችሁ ነው የምትገቡት። ግራ የገባችሁ ነገር ካለ ነው የምትገቡት። ጥያቄ የምትጠይቁትም ፐርሰናል ስለራሳችሁ ነው የሚሆነው ማለት ነው። እዚያ ልክ አንደርስታንድ አድርጉ። ጽጌ ይሰማሻል? ጽጌ ገብተሻል? ሚት ላይ ነሽ ጽጌ?
ይሰማሻል? ጽጌ አይሰማም? መቀጠል አልቻልንም። እስቲ እንሞክራለን። ህሊና ገብቶሻል? እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እኔ አንደኛ ለማመስገን፣ ሁለተኛም ደግሞ እንትን የራሴ ሰራ የነበረውንም ስህተት በዛው ምናልባት ለሌሎችም መማሪያ ይሆናል ብዬ ለመናገር ነው። ባለፈው ገብቼ አራስ ነኝ ብዬ ጂዲኤም ይታይብኛል ብዬ ነግሬ ውሃ ጠጪ ያልከኝ በጣም ስለሰራልኝ አመጋገብሽን አስተካክለሽ ውሃ መጠጣት ነው የጡት ወተትን ሞር የሚጨምረው ያልከው ነገር ወዲያው ለውጡን ስላየሁት ለማመስገን ነው አንደኛ። ሁለተኛ ደግሞ እኔ ልክ ጂዲኤም ታየብሽ ስባል ጧት ሁልጊዜ ፋስቲንግ ለካ ስለነበረ ውሃ ስጠጣ የሆነ ከፍ ያለብኝ ጊዜ ውሃ ጠጥቼ ትንሽ ቆይቼ ደግሞ እየለካው ሲስተካከል ሳየው ራሴን እሸውድ ነበር። ኦኬ በቃ በውሃ ይስተካከላል ማለት ነው ዳት ሲሪየስ እያልኩኝ ራሴን እሸውደው ነበረ እና አንደኛ ለእኔ ጥሩ እንድነቃ ነው ያደረከኝ። ምናልባት የኔን ስህተት ደግሞ ሌሎች የሚደግሙ ከሆነ እንዳይሳሳቱ ለመናገር ነው። አመሰግናለሁ። ጎበዝ ጥያቄ። ጡት ወተት ቆንጆ ሆነ፣ ኳሊቲ ቆንጆ ሆነ፣ ወፍራም ወተት እየወጣ ነው፣ ቤቢ ማልቀስ አቁሟል። ነገር ይመስል በጣም ያነቃኸኝ ነገር ጡቴን እንዳስተውለው አደረከኝ። ወተቱን አይነት እና ልዩነቱን አየሁት። ፓምፕ አደርግና በጡጦ አየዋለሁ። ልዩነት በደንብ የሚታይ ልዩነት ነው ያለው። መጀመሪያ አካባቢ ያው የጡት ወተት መጀመሪያ ውሃ አለው፣ ከዛ ሁለተኛ ሶስተኛው ነው ወፍራም የሚለው ኮንሰፕት ስለሆነ የነበረኝ በዛ ሀሳብ ውስጥ ነበር፣ ብዙ አልጨነቅም ነበረ። ከዛ ግን ካየህ አንተም ከነገርከኝ በኋላ ሳየው የሆነ ቀን ቀጭን ነው እንዳልከው፣ ደግሞ አመጋገቤ ሞር ፕሮቲን ያለው ነገር ሲሆን ደግሞ ኳሊቲ ነው፣ ወፍራም ነው። ከላይ ላይ ጠለል የሚል ልክ ቅባቱ ሲጠል አይነት እንትን ልዩነት አለው። ኢቨን ታየዋለህ። ጡጦ ላይ በደንብ አስተዋልኩት እና በጣም ነው የማመሰግነው። yes ጎበዝ። ዛሬ ምን በላሽ? ምግብሽን ልይልሽ? እሺ ጠዋት እንቁላል ፍርፍር በላው። ቆጮ ነበረኝ። አዎ ትንሽ ስላይስ ማለት ለማጣበቅ ያክል እንዲመቸኝ ብዬ ትንሽ እንቁላል 4 እንቁላል ያንሳል። 4 እንቁላል ስንት ግራም ፕሮቲን አለው? ወይ ሶሪ ኮሜንት ላይ ጽፉልሻል። አይ እንድንማማር ነው። 4 እንቁላል ስንት ግራም ፕሮቲን አለው ይጽፉልሻል። ጠብቂ፣ ጨዋታ እንድናደርግ ብዬ ነው። መልካም። ከዚህ በኋላ እያንዳንዱ ምግብ ምን ያለው እሱ ክሪቲካል ነው። እሱን ካወቅሽ በቀን የሚያስፈልግሽን ታርጌት 24 ግራም ነው ያለው። አንድ ሰው ቁርሱ ላይ ቢያንስ ሚኒመም ስንት ግራም ፕሮቲን ማግኘት አለበት? ይጽፉልሻል። እሱ ነው። እሺ አየሽ፣ ዶዝ አለው። አቨሬጅ ዶዝ ማንም ሰው ቁርስ ላይ እንደው ስንት ግራም ፕሮቲን ማግኘት አለበት ብለን ብዙ ጊዜ እናወራለን እና ሃኒ 50 በጣም ቆንጆ ነው። 30 ቬሪ ጉድ፣ 36 30 አየሽ ከፍ ያለ ነው። አሁን ተንጠለጠልሽ። ከበፊት ይሻላል። በፊት እኮ ወይ ገንፎ ነበር ወይ ፍርፍር ነበር። ገንፎ፣ ቡላ፣ ቅቤ ነበር። አሁን ግን አጋ ብለሻል፣ ግን ትንሽ ይጎላል። አየሽ አንድ እንቁላል ጨምረሽ ቢሆን 30 ሺህ ደረስሽ ማለት ነው። ኢቭን እሱም ሚኒመም ነው። ባይዘን ሚኒመም 30 በታች አይሁን ነው። አፕታይቱ ካለ የዛሬን እንግዲህ ለግሩፖቼ ፖስት ያለው የራሴን ግሩፕ ጋር ጆይን ያደረጉ ሰዎች ለክሊያንቶቼ ፖስት አለው እና ሜይ ቢ እዚህም ላይ ሊኖሩ ይችላሉ። 6 እንቁላል 2ቱን አስኳል ቀንሼ ነው። ምክንያት አለኝ እኔ። መቀነስ አይጠበቅብሽም አንቺ። ከዛ ውጭ አይብ ተጠቅም ያለው ከአይብ ውጭ ወይ ፕሮቲን አልነበረኝም ዛሬ። ብዙ ጊዜ ወይ ፕሮቲን ዩዝ አደርጋለሁ። እሷ ደግሞ ውድ የሆነች ተቸገርን። እዚህ ፕሮሞት አድርገን በቃ በፊት በ7,000 8,000 የምንገዛ 7,000 ገባ። ስለዚህ አለቀች። እሷን አልገዛዋትም። ኤኒዌይ አይብ ነበረኝ። ቅድም ያልኩሽን እንቁላል ዘን ስደመር ስዊት ፖታቶ ድንች ነበረኝ። ድንች፣ የስኳር ድንች እንዴት ጥግብ እንደሚያደርግ ጥግብ ብዬ ነው የበላሁት እና
እንደሱ አድርጊ። ገብቶሽ 4 እንቁላል ሆኖም አይብ ጨምረሽ ቢሆን ግሪክ ዮገርት እርጎ ጨምረሽ ቢሆን የተጠባበሰች ስጋ ካለሽ እሷን ጨምረሽ ቢሆን የሆነ ነገር ጠዋት ላይ ተባር 152 ሰዎች ይታዩኛል እዚህ ፕሮግራም ላይ። ከዛሬ እዚህ ፕሮግራም ላይ ከይዛችሁ ምንም ይሁን ምን 151 ሰዎች ይታዩኛል። ጠዋት ላይ በቂ ፕሮቲን ያላቸው ምግቦች ተመገቡ። እንደው ከይዛችሁ ምንም ይሁን ምን ያድርጉት። ከይዛችሁ ስኳር ሊሆን ይችላል እየሰማችሁኝ ያላችሁ፣ ከግፊት ጋር ከቦርጭ ጋር ፋቲ ሊቨር፣ በቃ ጤነኛንም ብላችሁ የምታስቡ ሰዎችና ዋና ምግባችሁ እንጀራ፣ ሩዝ፣ ፓስታ፣ መኮረኒ። አንዳንዴ እኮ ወደኋላ ሄደን ስናስብ ምግብ እኮ ያስቃል። ቶስት ሁሉ ሆኖ ይኸውልሽ ዳቦ ቶስት ይደረግና ቶስቱ ራሱ ባዶ ስኳር ነው እንግዲህ አስቢ። እሱ ላይ ጃም ይደረጋል፣ እሱ ላይ ቅቤ ይደረጋል። እሱ ምግብ በልቶ እኮ የሚመጡ ሰዎች አሉ። እኔ ቁልፉ ነገር እዚህ ፕሮግራም ላላችሁ ሰዎች ከነገ ጀምሮ ቁርሳችሁን አሻሽሉ። ቁርስ ላይ ብቻ እንደው በርከት ጥግብ ብላችሁ ፕሮቲን ሶርስ ያላቸው ምግቦች ብትበሉ ቀናችሁ በራ። ረሃብ የለም፣ ድካም የለም። እንደው ቀን ላይ ብትሳሳቱ ማታ ላይ ብትሳሳቱ ይሻላል ጠዋት ላይ ከምትሳሳቱ። እና 30 ግራም ትንሹ ነው ለማንኛውም አዋቂ ሰው ሚኒመም ነው። ምሳሽ ምን በላሽ? እንድንጨርስ እሺ። ምሳ ደግሞ ጥብስና እንትን ይሄ ብሮኮሊ እና አበባ ጎመን ቦይል ላይ የተደረገ ብቻ ነውና ቅመማ ቅመሞች። ቆጮ ያልሽውን ነገር ፕሊዝ ዶንት አይኖ ደስ ይላል እኮ። የሚገርምሽ ነገር ማንኛውም የሆነ ከእንቁላል ጋር ከስጋ ጋር አያይዘን ምንበራው ካርቦሃይድሬት ደስ እኮ ይላል። ምግቡን እንወደዋለን። በቃ ደስ ይላል። ቆጮ አድርገሽ አሁን ያችን ነገር አየሽ፣ በባዶ ሲሆን አፍ ላይ አይቆይም፣ ቶሎ ሳይታኘክ ነው የሚገባው ምናምን። እሱም መልመድ እኮ ነው ሰዎች የሚያቅታቸው። እና ማሰብ ያለብሽ አንቺ ዲያቤቲክ እንደሆንሽ አድርገሽ ማሰብ ያለብሽ። እውነቴን ነው የምነግርሽ። ሌላ ጊዜ እናወራለን። በቃ አንቺን ጂዲኤም በእርግዝና በቃ እርሹ በቃ ዲያቤቲክ ነሽ። አላማሽ ደግሞ ማሸነፍ ትችያለሽ። ቀሪ ዘመን ስኳርሽን ስኳር ካሌለባቸው ሰዎች እኩል አድርገሽ ስለ ዓይንሽ ሳትጨነቂ፣ ስለ ልብሽ ሳትጨነቂ የተሻለ ሰውነት፣ ሽንቅጥ ያለ ጽንቅጥ ያለ ሰውነት ቢውልድ አድርገሽ መኖር ትችያለሽ ነው። አየሽ ዲያቤቲክ ነው ብለሽ አስቢ። እሱ እንድትየር ነው እያልሽ እየተንጠለጠልሽ ፐርፌክት ጤና አጠብቂ። አሁን ገና እየጀመርሽ ነው ብለን እናስብ። ጃስት ጉዞች ገና በመሆኑ ቆጮ መጥፎ ነው ያልኩሽ። አሁን የዛሬ ዓመት እያወራን ቢሆን እኮ ቆጮ ጀምሬ የበላው ብትይ እስፋይን ሌላ ስመት መኖርሽ እኮ የዛሬ ዓመት ወድ ላይ ያለው ቦርጭ ሄዷል። ኤነርጂሽ ቆንጆ ነው። ሞር እየተንቀሳቀስሽ ነው። የዛሬ 10 ዓመት በፊት ነበርሽውን ሰውነት መልሰሻል። ምን ችግር አለው? አእምሮሽ እንጀራ ብትበይ ምን ችግር አለው? ልጆች በርዝዴ ላይ ኬክ ብትቀምሽ ምን ትሆኛለሽ? ሌላ ሰውነት ነው። ሴት ናት? ብልጣ ናት? ልጅሽ ወንድ ነው። ስንት ዓመቱ ነው? ድምፁ ይሰማኛል። አሁን ገና ስንት ወሩ ነው? 4 ወር። ድምፁ ታዲያ የ4 ወር እኮ አይመስልም። እየባነን ስለሆነ በቃ ዋናው ነገር ለሁላችሁም በቂ ፕሮቲን በቀን ማግኘት ያለባችሁን በቂ ፕሮቲን ታርጌት ቀታሳነሱ። እንደው እንደ ዩኒቨርሳል ፕሪንሲፕል ለሁሉም ሰው የሚሆን ለሁሉም ሰው እንደሚሆን የቀን የፕሮቲን መጠን የ24 ሰዓት እንደው ምን ያክል ብለሽ ብትጠይቂ ሚኒመም 100 ተሻገሩ። 3 ዲጂት አየሽ፣ 7 ቁጥር 1 ዲጂት ነው። 78 ሲሆን 2 ዲጂት ነው። 780 ሲሆን 3 ዲጂት ነው። 3 ቁጥር ማለት ነው። በቀን አሁን ጠዋት ላይ 25 ብር በልተሽ ቀን ላይ 25 በልተሽ ማታ 25 ብትበይ 75 ነው የሚሆነው። አየሽ 2 ዲጂት ሆነ ማለት ነው። ማንም ሰው ይሄን ፕሮግራም የሚከታተል ሰው 100 መሻገር አለበት። 100 ፐርፌክት ላይሆን ይችላል እስከዛሬ ከምታደርጉት አንጻር ግን በጣም በብዙ ጥፍ የተሻለ ጤና ይኖራቸዋል። እሱም ብቻ በመቀየራችሁ እና 100 ተሻገሪ። ሌላውን እንግዲህ በውስጥ ማውራት ሲገባን እናውራለን። የተወሰነ ጊዜ ቅድም እንዳልኩሽ እንቁላሉን፣ አሳውን፣ ስጋውን ከአትክልቶች ጋር እየበላሽ ትቆይና
ከጊዜ በኋላ እንደ ጤናሽ ሁኔታ ሌሎችን ሀዲዚ ካርብ ብለን የምናወራቸውን እየጨመርሽ ሞር አንቺን በዚህ ማር የተንቀሳቀስሽ ነው። ሞር ጡንቻሽ ላይ እየሰራሽ ነው። ቅድም እንዳልኩሽ የአምርሽ ቆጮ ምናምን ከጊዜ በኋላ ተጨማሪ አየሽ። እዚህ ጋር ፕሮቲኑ ሁልጊዜ ይቀጥላል። ቀሪ ዘመንሽን ዋና ምግብ ነው ብዬሻለሁ። ያየሽ ምጨምሪያቸው ምደፍሪያቸው ነገሮች ከጊዜ በኋላ ይመጣሉ። ጎበዝ ገብቶሻል መሰለኝ። አንድ ጥያቄ ልጠይቅ። ስፓይሶችን አሁን ያው ዘይት ምንም እየቀነስን ስንመጣ ስለሚከብድ ማለት ነው ስፓይሶችን መጠቀም ቅመማ ቅመሞች መጠቀም ችግር አለው? ስፓይስማ የትኛውን ስፓይስ እንጆይ ማድረግ ትችላላችሁ። ዘይት ላይም ይኸውልሽ ዘይት አሁን ብዙዎች አሁን ብዙ ጊዜ አሁን እንግዲህ በጣም ሲሪየስ የሆነ ኢሹ ያላቸው በጣም ከፍተኛ ለምሳሌ ስንት ነው ቁመትሽ አንቺ? ከ60 ሜትር ከ60 ኪሎች ስንት ነው ይቅርብ? ወይ አሁኑ 82 አየሽ። አሁን እንበልና ብዙ ዘይት አድርገሽ የምትጠቀሚ ከሆነ ምግብሽ ላይ ብዙ ቅቤ የምትጠቀሚ ከሆነ ወዴት ነው የሚሄደው? ያ ዘይትና ቅቤ ኦልሬዲ አየሽ የያዝሽው ወደ 25 ኪሎ ግራም ቅቤ እኮ ይዘሻል። ኦልሬዲ 25 ኪሎ ግራም ወይም 25 ሊትር ዘይት ይዘሻል እኮ። አላማሽ አሁን ያንን የያዝሽውን 25 ሊትር ዘይት ወይ ቅቤ ሰውነትሽ እንድጠቀም ነው የምትፈልጊው። ከዚያ እኮ እንዲወስድ ነው የምትፈልጊው። ከውጭ ከሰጠሽው ብዙ ከሰጠሽው ምን አታገለው ከዚህ ጋር ያኛውን ነው ዩዝ የሚያደርገው፣ ያኛውን ነው የሚጠቀመው ሰውነት ነው እያልኩ ያለው። ይሄ ማለት ግን ምንም የማይል ምግብ ዜሮ ዘይት አድርጎ አይደለም። ይሄን ኮንሰፕት ይዛችሁ በቂ የሆነ ለማብሰያ በቂ የሆነ ነገር አድርጉ እንጂ በፊት ወጥ ላይ እንደሚደረገው አታርጉ ነው እንጂ ቴስት ካይሎማ አትቀጥይበትም። ያን ያክል ኤክስትሪም ሄዳችሁ ባዶ ዘይት ያለው ምግብ ለመብላት አትሞክሩ። ደስ አይልም ቴስቱም። የጠየቅሽን ቅመማ ቅመም ነው። ቅመማ ቅመም ሙያሽ ላይ ምንም የተቀየረ ነገር የለም። ቃሪያ፣ ሽንኩርት፣ ቲማቲም ዝም ብለሽ በፊት የምታደርጊኝ በሙሉ አድርጊ። ዘይቱንም ከበፊት አንጻር ዝቅ አድርጊ። በልተሽ እንደጨረስሽ ለ10 ደቂቃ ምንድን የሚደረገው ለ10 ደቂቃ ወክ እዛ ቤትሽ ውስጥ ይህን አድርጊ። ዘን በቀን የምታደርጊውን ወክ ስቴፕ ካሁን ተጫኝና ሞር ተንቀሳቃሽ። ሌላው ነገር ቀላል ይሆናል። በርቺ። አመሰግናለሁ። 22 የሚል ፍቅር ገብታለች ይመስለኛል። ፍቅር ናት ያስገባችን። እሺ ዶክተር አመሰግናለሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ናንተ? እግዚአብሔር ይመስገን ሰላም ነኝ። ወደ ጥያቄ ልግባ ወይስ? ራስን አስታውቅና ደስ ይለናል። እሺ አዲስ ደሳለኝ እባላለሁ። ያው ለቤቱ አዲስ ነኝ። ዛሬ ነው የገባሁት። ስላስገባችሁ